ተመልሰናል አድማጮቻችን ኢትዮ ጣምን እየተከታተላችሁ ነው መላበሉኝ አድማጭ ይዘን መተናል ያሳሰባችሁ ያስጨነቃችሁ ነገር ካለ መላበሉኝ ያላችሁ ላኩልን ብለን ነበር አሁን አንድ አድማጫችን የስልክ መስመራችን ላይ አግኝተናታል ሄሎ 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 ሰላም 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 ጤና ይስጥልኝ እንዴት ናችሁ እድሜ ይስጥልን ደህና ነሽ እግዚአብሔር ይመስገን ያው መላበሉኝ ብለሽ ቴክስት አድርገሽልን ነበር አዎ እሺ ያስጨነቀሽ ያሳሰበሽ ጉዳይ አለ አዎ ያሳሰበኝ ጉዳይ አለ እንዳጋጣሚ በፍቅር ዙሪያ ነበር እስኪ ንገሪን እስኪ አላቅም ነገር ግን ምናልባት ከናንተ የሆነ ነገር አገኛለሁ በሚል ነውና ደውዬ ስማርየዋለሁ ጓደኛዬ ማለት ነው ስማ ብለሽዋል እየሰማ ነው ቪዲዮ ነበር ደውዬ ቪዲዮዋለሁ አላቅም ይሰማል ብለን እናስባለን እየሰማ ከሆነ ቴክስት ቢያደርግልን ስልካችን እንንገረውና 0937 608660 0937 608660 ላይ ቴክስት ቢያደርግልን የሱን ምላሽ ለማካተት እንችላለን ወይም ደግሞ አንቺንም ያገኝሻል ከዛ በኋላ ግን ጉዳዩን ብትነግሪን ጥሩ ነው ስልኩን ቀስ ብለው እንዲብትደጉ ጉዳዩ ስለባ ከዚህ በፊት በምንኖርበት ጊዜ የሆነ ግጭት ተፈጥሮ ነበር በእኔና በሱ መካከልና በትዳር ነበራችሁ ትዳር ሳይሆን ያው ፍቅረኛዬ ነበርና በምንኖርበት ስትይ ያው አንድ ቤት የምትኖሩ መስለ በትዳር አብረን በፍቅር ለማለት እሺ እና በመሃል ምንድነው ተለያየን የሚባለው ተለያይተን ነበርና እንደገና ነው አሁን እንዳዲስ የሆነውና ያምነኝ አልቻለም አንደኛ እና መላልስልኝ የምፈልገው ነገር ቢኖር አንድ ሰው በፍቅር ሲኖር ወጣለው ይባባላል አይደለ እና እኔ ሁሌ አፈቅራለሁ ስለው እሱ ፍቅሩን አፈቅሻለሁ ብሎኝ ያውቃል እና እኔ መላልስ ነበር ማለት በተአምር አፈቅሻለሁ ብሎኝ ያውቃል እኔ ምን ነው የሚለው ምንድን ነው የሚልሽ አፈቅራለሁ ስትዩ ወድሻለሁ ነው የሚልሽ እሱ አዎ እንደዛ ነው የሚለኝ አጠይቀሽዋል በዚህ ጉዳይ ወጥታችኋል ደጋግሜ ጠይቄዋለሁኝ ያው እኔ የምር ስለሆነ መናገር አልፈልግም ምናምን እንደኝና እነን ማለት ለማንም አላወራሁትም አሁን መላ የሚለውን ፕሮግራም ስሰማ ምናልባት ከእናንተ የሆነ ነገር ካገኘሁ ብዬ ነው የሰው ልጅ አሁን አመት ሆኖናል ፍቅር ሳትባል መኖር በጣም ከባድ ነው ግን በተግባሩስ እንዴት ነው ፍቅሩን አያሳይሽም ፍቅሩንማ ያሳየኛል በጣም ማለት በተግባር ብዙ ነገር ታያለሽ ነገር ጎልብኝ ያቀም ከሱ በርግጥ ግን አሁን ቃሉ ላይ ለውን ነገር ስለማያወጣ ግራ ስለገባኝ መላንድ ክሊን የመጣው ማለት ስንት አመትሽ ነው አሁን አንቺ ሞስት ወደ 29 ምናምን ምናልባት በፍቅር እንደነበራችሁ ከዛ በኋላ ተለያይታችሁ ድጋሚ እንደተገናኛችሁ የነገርሽን ነገር ምናልባት በፊትና በኋላ ለውጥ አለው ይሄ ነገር ወይስ ከመጀመሪያው ጀምሮ እንደዚህ ነበረ ፍቅራችሁ ድሮ እንኳን በልጅነቴ ነው ማውቀው የ9ኛ ክፍል ተማሪ ያለው ነው የምትታወቀው የልጅነት ፍቅርሽ ነው በመሃል ምን ያህል ጊዜ ነው የተለያያችሁት በጣም ብዙ አመት ማለት የሆነ ነገር አለ በመሃል መናገር ስላልፈለኩት ነው አይ ከዚህ በፊት በነበረው ግንኙነታችሁ አፈቅርሻለሁ ይልሽ ነበረ አሁን ነው ነበርም ከዛን 9ኛ ክፍል ስለዚህ አሁን እንደ አዲስ ነው ሪሌሽንሺፕ የጀመራችሁት ያኔ ትውውቅ ነው አዎ ነው በፊትም ከ9ኛ ክፍል ጀምሮ በነበራችሁ ጊዜ የሆነ ፍቅር ነገር ነበራችሁ መሐላችሁ ወይስ ነበረን ያው ግን እንደዚህ ያው ልጅነትም ስለሆነ ይሄንን ቦታ አልሰጠውም ነበር አሁን ግን እኔ ቁም ነገር ስለምፈልግ እሺ አሁን በፍቅር አንድ ላይ ከሆናችሁ አንድ አመት ነው ገና ይሞላል ነው አንድ አመት ነው እሺ ምናልባት የሚነገር ከሆነ ለመናገር ላንቺ የማይከብድሽ ከሆነ ምንድን ነበር የተፈጠረው ነገር መሀል ላይ ልትነግሪኝ ትችያለሽ ምንም የተፈጠረ ነገር የለም በቃ እንዳጋጣሚ ማለት ይሄ ባልነገር ደስ ይለኛል አይ ኖ ተጣልታችሁ ወይስ ወይ ደግሞ ሀገር ሲቀያየሩ ነው ተራራቁት ማለት ነው ረጅም ጊዜ ተራራቁት ሀገር ወጥቼ ነበር እንዳጋጣሚ አንቺ ከሀገር ወጥተሽ ነበር ኦኬ ሌላ የፍቅር ግንኙነት ውስጥ ነበራችሁ አንቺም እሱም ነበረው እሱም እኔም ነበረኝ
አሁን ሁለታችሁም ካለፈ የፍቅር ታሪካችሁ እንግዲህ ተመልሳችሁ አንድ ላይ ሆናችኋል? አዎ። መጀመሪያ ደግሞ አያምነኝም ብላለች። አያምነኝም የሚለው ካለማመን ነው አላፈቅርሽ የሚለው የመጣው ወይስ ሁለት ነገር ነው ያነሳችው? አንደኛ ነገር አፈቅርሻለሁ አይለኝም፣ ሁለተኛ ነገር ደግሞ አያምነኝም ብላለች። በጣም ያሳሰበሽ ሁለቱ ነው ወይስ ይሄ አፈቅርሻለሁ አለ ማለቱ ነው? አይ እኔ ያሳሰበኝ ምንድነው አያምነኝም ወይ ነው፣ እንደማፈቅረው አያምነኝም ወይ እና ለምን ነው በቃል አፈቅርሻለሁ ብሎ የማይነግረኝ ነው። በቃል ለምንድነው አፈቅርሻለሁ ብሎ የማይነግረኝ ነው? ሁሌ በቃ ታወራው እንዴት ልበል ያስቀይሳል ልበል፣ ግን ተግባር ላይ በጣም ፐርፌክት ነው። ጊዜውን ይሰጥሻል አንቺ? በጣም ጊዜ ይሰጥሻል። ግልጽ ነው። ሌሎች ነገሮች ላይ ካንቺ ውጪ ባለው ህይወቱ አንቺ እርግጠኛ ነሽ? የት እንደሚሄድ ከማን ጋር እንደሚውል መረጃ አለሽ? ሙሉ መረጃ? አዎ አለኝ። ከ180% እና ሙሉ ለሙሉ ባይሆንም 20%ስ አንቺ ማታቂው የተደበቀ እሱ ህይወት ያለ ይመስልሻል የሚለውን ያው ለማወቅ ነው እነዚህ ጥያቄ ምን ጠይቅሽ ነው። ለኛ ነበርኩ አሁን አብረው እንዳለኝ ነው የማውቀው። እሱ በግልጽ ነው ያየሁትም ነገር ስለሆነ ስለዚህ እነዚህ ነገሮች ላይ በግልጽ አውርታችሁ ተማምናችኋል፣ ጨርሳችኋል አይደል? ያለፈ ህይወት ላይ አዎ። ኦኬ። ከዚህ ቀደም በነበረው ህይወት ስሜቱን የሚገልጥ ሰው እንደሆነ መረጃ ያለሽ? በደንብ ለምሳሌሽ አሁን አንዳንድ ወንዶች ሁሉም ማለት አይደለም፣ አንዳንድ ወንዶች ጋር ስሜቱ ቢኖርም ፍቅርም ቢኖር ይሄ አውጥቶ የመናገር ችግር አለ። ኦብቪየስሊ ብዙ ሰዎች ጋር በተፈጥሮ ዝምተኛ ሰው ነው። በጣም ዝምተኛ ነው። ካላወራ እኮ የማያወራ ነው። ነገር ተግባር ነው በብዛት ከፍቅር ውስጥ እንኳን የሚገልጸው። ማለት አመት ሙሉ አላፈቅርሻለሁ አለ ማለት ከባድ። እሺ ግን እንዴት ተጀመረ? ቆይ እስኪ አሁን ድጋሚ ነው የተገናኛችሁት? እሺ የመጀመሪያውን እንኳን ብንተው ያው የልጅነት ነገር ስለሆነ አብሮ ለመሆን በትምህርት ቤት በመቀራረብ በጓደኝነት ነገሮች ወደ ፍቅር ሊለወጡ ይችላሉ። ነገር ግን ከዚህ ሁሉ አመት መለያየት በኋላ ድጋሚ አንድ ላይ የሆናችሁበት ጊዜ አለ። ማን ጀመረው? እንዴት ተጀመረ? ማን አናገረ? የሚለው ነገር እስኪ ትንሽ ነገር ንገሪን። እሺ እሱን ያወራኝ እሱን የላከልኝ ማለት ፌስቡክ ላይ ነው ያወራኝና ብዙ ጊዜ ጠፍቶ ስላገኘሁት ስለነበረ በጣም ደስ ብሎኝ እንደገና አወራሁት። በግልጽ ስናገር ታስሮ ነበረ። በቃ እሺ አልደብቃችሁ። እሺ ቤት ነበረ ማለት እሺ በጣም ብዙ እዛ ወጥቶ ነው ያወራኝና አልፎ ከስንት አንዴ ነው የሚጠይቀውና ብዙ ጊዜ ሄጄ ጠይቄው አላውቅም። አልዋሽም። ምናልባት ስንት የሚጎብኝ ይሆናል አላውቅም። እና አወራኝ። ከዛ በኋላ ሲያወራኝ መፈታቱን ነገረኝ። በጣም ደስ አለኝ። እኔ ፍቅር ስላለብኝ በዛም ጊዜ ብቻዬን ስለነበር ከሱ ጋር መሆን ነው የምፈልገው። ኢቭን ከድሮ ፍቅረኛዬ ጋር ሆኜ እሱ በጭንቅላት ያለ የማልዋሸው ነገር በጣም ነው የሚወደው። በጣም ማለት ነው። ተገናኘ፣ አብረን መሆን ጀመርን። ግን አየው አላውቅም የኔ የማፈቅረውን ያህል ያፈቅረኛል ብዬ ራሱ አላስብም። ተግባሩ እሱን ፕሩፍ አላረገላትም። ቃሉ ብቻ አይ ተግባሩማ በጣም እንደሚያፈቅረኝ ያሳያል ነው ያለችው ቅድም። ስላላለ ብቻ እኮ ፍቅሩ ላይ ያሳምናት አይችልም። ተግባር ላይም የሆነ የሚጎል ነገር ይኖራል እንጂ ቃል ስላልተጠቀመ ብቻ ሰው እኮ ፍቅሩን ዳውት ማድረግ መጠራጠር እንትን ይላል። አዎ ግን እሷ አሁን ያለችሽ ከቅድም የተናገረችው በድርጊት በጣም እንደሚያፈቅርሽ ነው አይደል? አንቺ የተረዳሽው? አዎ ይንከባከብሻል፣ ኬር ያደርጋል። አዎ በጣም እልፍታለሁ፣ ደስ ይላል። ስላላችሁ ነገር ጊዜውን ይሰጥሻል። አብራችሁ የፍቅር ጊዜ ታሳልፋላችሁ እና እንገናኛለን። ለመገናኘት ራሱ በጣም ጊዜ እድል ይሰጥሻል። ኦኬ። ስትደውይ ታገኘዋለሽ በቀላሉ? አዎ አገኘዋለሁ። እኔ በሰጠው ስልክ ደውል ካልተነሳልኝ እባክሽ አንዳንድ ሰው ደውሎ መልሰክ ተደጋግሞ አይደወልም። ዛቡታ እኔ በጣም ነው የምደውለው። አንዳንድ አያነሳልኝ እናደዳል። በጣም ደጋግሞ ነው አንዳንድ ደግሞ ያነሳልኝ። አላውቅም። የራሱ የሰው ልጅ የራሱ ህይወት ችግርም ይኖርበት ይችላል። ግን እና እኔ ወጥና ሆኖ በቃ እንዲመለስልኝና መላ እንድትልኝ ፈልገው ነገር
እንዳልወዳም ሴት ነኝ ብዙ ነገር ይጠብቀኛል እኔ ቁም ነገር እንፈልገው እና እሺ አንቺ ቁም ነገር ትፈልጊያለሽ ህይወታችሁ ወደ ቀጣይ ምዕራፍ እንዲሸጋገር ትፈልጊያለሽ በሱ በኩል ግንኙነታችሁ ወደ ትዳር እንዲያድግ ወደ ቁም ነገር እንዲሄድ ወደ ሌላ ወደ ቀጣይ ምዕራፍ እንዲያልፍ በሱ በኩል ፈቃደኝነት አለው ያነሳልሻል ታወራላችሁ በዚህ ጉዳይ አዎ ያነሳልኛል ያናግረኛል ግን ገና ነው ጊዜ አይደለም መስራት አለብን መለወጥ አለብን ምናምን ይላል እንደዚህ ሆናት ነገር ኦኬ እድሜሽ እንደነገርሽኝ ወደ 28 አካባቢ ነው ሞት ወደ 30 ይጠጋው ነው 28 30 እሺ እሱም እኩያሽ ነው ወይስ ታላቅሽ ነው አይ ይበልጥሻል 34 እሺ ስለዚህ ያው እኛ እንደ ወንድም እንደ እህት ሐሳብ ነው የምንሰጥሽ ባለሙያዎች አይደለንም እኔ የሚታየው ነገር ያው ተደጋጋሚ ጥያቄዎችንም አንዳንድ ጥያቄዎች ደጋግመን የሚያነሳ ነው ምንድነው መንፈሱ ምንድነው ውስጡ ያለው ነገር ለመረዳት ለመሞከር ነው እና ቅድም ያነሳውልሽ ነው አንደኛው በእኔ በኩል እና አንዳንዴ ሁሉም ሰው ስሜቱን ይገልጣል ማለት አይደለም አንዳንድ ሰው ፍቅሩን በድርጊት አብሮ በመሆን በእንክብካቤ መግለጥ የሚቀናው ሰው አለ በቃላት ለመናገር የሚከብደው ሰው ያ ማለት ያ ሰው አይወድም አያፈቅርም ማለት ላይሆን ይችላል በእንደዚህ አይነት ህይወት ውስጥ በጣም ጥሩ የፍቅር ጊዜ የትዳር ጊዜ የሚያሳልፉ ሰዎች ስለማቅ ማለት ነውና ሌሎች ነገሮችን አይተሻሉ ብለንም ለመጠየቅ የሞከረው ለዛ ነው ሌላው ነገር እንደሚያፈቅሩ እንደሚወዱ እየተናገሩ እየተገዘቱ እየማሉ ደግሞ የሚያጠፉ የሚቀጥፉ ሰዎች ደግሞ አሉ ማመን ያለብሽ ማለት ነውና ማለት ሌላ መጥፎ ነገር ቢኖር እኔ በእኔ አረዳድ ሌላ መጥፎ ነገር ቢኖር ቀን የሚወድሽ ምናምን እየተናገረ ባፉ እየሸነገለሽ ገብቶሻል ሌላ ነገር ማድረግ በጣም ቀላል ማለት ምክንያቱም እንደሚወድሽ ተናግሮ እንደሚያፈቅርሽ ነግሮሽ ምናምን ነገር አንቺ ጋር ልብሽን አሳርፎ እሱ ግን የሚበር ልብ ካለው ገብቶሻል ቀላል ነው ጥፋቶችን ለማጥፋት ምናምን እና ብቻውን በድርጊቱ የሚገልጽልሽ ከሆነ ድርጊቱ አንቺ እንደሚያፈቅርሽ እንደሚወድሽ የሚያመላክት ከሆነ ንብጡ ብዙ የሚያስጨንቅ ነገር ያለ አይመስለኝም ነገር ግን አንቺ ጋር ፍላጎት ስላለ ይሄ ስሜት በሱ በኩል ያለው ስሜት እንዲገለጥ እንዲነገር የምትፈልጊ ስለሆነ ግን ቅድመ ሁኔታ አስቀምጠሽ ቁጭ ብላችሁ መነጋገር ያለባችሁ ይመስለኛል ምክንያቱም ስሜትሽን ሐሳብሽን እየከሰስኩ አይደለም መሆን አለበት ያንቺ ፍላጎት መከበር ስላለበት ማለት ነውና በቃ ሲሪየስ መሆን አለብን ህይወታችን ወደ ቀጣዩ ምዕራፍ እንዲያልፍ ካስፈለገ ባንተ በኩል ያለውን ነገር ማወቅ አለብን ካልሆነ ግን በቃ እድሜም እየሄደ ነው ጊዜም እየሄደ ነው መወሰን አለብን ብሎ ቁጭ ብሎ ማውራት ትክክለኛ ስሜትና ፍላጎት በሱ ጋር ካለ በቃ በደንብ ይነግርሻል አይ እንደዚህ እኮ ያልሆነው በዚህ ምክንያት ነው እኔ ላንቺ ያለኝን ፍቅር መግለጽ ስለማልችል ነው እንጂ እንደዚህ ብሎ ሊያስረዳሽ ይችላል ስሜትና ፍላጎት ካለው በዚህ ጊዜ ደግሞ እንጋባለን ህይወታችን ወደ ቀጣዩ ምዕራፍ ያልፋል ብሎ በሱ ጋር ያለውን ነገር ሊነግርሽ ይችላልና ለአንዴና ለመጨረሻ ጊዜ ቁጭ ብላችሁ በቃ ይሄ ከሆነ እንደዚህ ነው ይሄ ካልሆነ በቃ ብንለያይ ይሻላል የሚል አይነት ነገር ዲያሎግ ተፈጥሮ መነጋገር ያለባችሁ ይመስለኛል በእኔ በኩል እጹብ መተያካለ ለማውራት ሞክራለሁ ተስፍሽ ደግሞ ብዙ ሰፊ ሰዎችን በማሸማገል ሰፊ ባህር የሆነ ልምድ አለው አንዳንድ ሰው ያው ብዙ የመናገር ልምድ ሳይኖረው በተግባር የሚገልጽ ሰው አለ ወንድማችን እንደውም እኮ ጥበብ ወርቅዬ የዘፈነው ዘፈን አላ ባላወድስሽ ጧት ማታ እንደዚህ አይነት ነገር የሚል ዘፈን እንደውም ግን ኦሬዲ ወድሻለሁ ይላታል አፈቅርሻለሁ የምትለው ቃል ነው አይለው ነው አዎ አንዳንድ ጊዜ ፍቅር ላይ ያውኛ ሁሉን ነገር ሙሉ ሆነ አይሰጥም አንዳንድ ሰው በደንብ ስሜቱን በደንብ መግለጽ ይችላል ስሜቱን በተግባርም በአንደበቱም መግለጽ ይችላል ወንድማችን ደግሞ የተግባር ሰው ሆኖ ደግሞ በቃሉ ደግሞ በአንደበቱ ብዙ የማይችል ሰው አድም ተብያው ነበረ ከተማ ነገሩ ድኛው በጣም እንደማፈቅረው በጣም እንደማፈቅረውና አንድ ቀን አፍቅረው እንደሚለኝ ተስፋ አደርጋለሁ ስለዚህ ወንድማችንም እየሰማት ከሆነ እንግዲህ አፈቅርሻለሁ ብለ ደውለህም በጽሁፍ መልእክትም በምንም አትሊስት እንኳን በጽሁፍ አፈቅርሻለሁ እንደዛ አድርግልሽ እንጂ ዋናው ነገር ትልቁ ኳሊቲ ግን አለው አሁን ከነገርሽን አንፃር
በቃ ጊዜ ይሰጥሻል። ጥሩ ፍቅረኛ ሊያደርግ የሚችለውን ነገር በሙሉ እያደረገልሽ ተመችቶሻል አንቺ። ስለዚህ ትልቁ ነገር በፍቅር ግንኙነት ላይ ደግሞ ያ ነው እና እንደውም ይሄን እንዳታጩ በደንብ ተንከባክባችሁ ይሄን ነገር መያዝ አለባችሁ ብዬ አስባለሁ። እሷ ጋር ትልቁ ቫልዩ ያለው ነገር አፈቅርሻለሁ ማለቱ ስለሆነ እሱ ደግሞ በጊዜ ሂደት ሊመጣ ይችላል። ብቻ መነጋገር ነው የማይልበት ሪዝን ለምንድን ነው? ሰዎች በቀድሞ ህይወታቸው ምን እንደገጠማቸው አናቅም። አንዳንዴ ቃሉን ላይ ወደውላ ይችላል ማለት የሆነ ከዚህ በፊት ወይ በነበረው ሪሌሽንሺፕ እሱ ቃል የሆነ እንትን ያለ የሆነ አይነት ሪዝን ይኖራል። ሰዎች ዳለቹ ደግሞ ከዚህ በፊት የነበረው ህይወት አለ በዛ ህይወቱ ይሆናል ስሜቱን አለ መግለጽ የተለያዩ ባህሪያቶች መተው ሊሆኑ ስለሚችሉ እንዳለቹ ደግሞ እድሜ ምንም የሚያሳስብሽ ከሆነ ደግሞ ይሄ ካፈቅርሻለሁ ጋር ሳይሆን የሚገናኘው እንዴት ነው ምንድነው የምታስበው ብንጋባ በምን ያህል ጊዜ እንጋባለን እንዴ የሚለው ነገር እሷ በመትለው መንገድ ሄዶ ከሆነ ይሄ የቃል ነገር በንግግር የሚፈታ ስለሆነ አንቺ ያው አሁን ላይ ተግባር ነው እንደውም የጠፋው ያወራ ብዙ ነው። ስለዚህ ተግባሩ ላይ ፎከስ አድርገሽ አንቺ ማታመሰልሽ ባንደበቱ እየማረከ ተግባር ላይ ግን በጣም መስላታ የሆነ ስንት አለ። ያንቺ ግን ጥሩ ነገር ነው። በቃ ያንደበቱ ብዙ አይችልም፣ በተግባር ግን የተግባር ሰው ነው። ስለዚህ መስተካከል የሚችል ነው። ያው እየሰማም ሊሆን ይችላል። ስለዚህ እሱ ይጽፍልሻል ብለን እናስብ። አፈቅርሻለሁ ይላል ብለን እናስባለን። ይልሻል። እሺ እናት እናመሰግናለን። ሁላችንም በጣም ነው የምወዳት። እሺ እሺ ደህና ሁኚ። እናመሰግናለን።